ብሎግ በመዳን ቤት ቀጥሏል ዛሬ ማለት ነው። ዛሬ ደግሞ የማሳያችሁ ደስ የሚል ጣዕም ያለው ሁላችንም የምትወዱት እንግዲህ ብዙዎቻችን ይህንን ምግብ እንወዳል፣ ብዙዎቻችን ደግሞ ያን ያህል አይደለንም እና ቪዲዮውን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ አዲስ የሆናችሁ እያደረጋችሁ ቪዲዮውን እስከ መጨረሻው ውልኝ ቤተሰብን በላይክ በሸር ግቡ እና ዛሬ ይዤላችሁ የመጣሁትን ማሳያችሁ ይሆናል። ምን እንደሆነ ተከተሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ወደ ቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ። የእናንተም ሰላም ብዙ ትርፍ ይበልልኝ። እናንተ እንዴት ናችሁ? እንዲሁም ክርስቲያኖ በምቼ ሰላም ብያለሁ። ብሎጉ እንግዲህ እንደቀጠለ ነው። በመዳም ኩሽና እንግዲህ ሰነ ማንቆርቆሪያ ከቸች ማለት ቀጥያለሁ ማለት ነው። እናንተም ላይክ፣ ሼር፣ ሰብስክራይብ አድርጉ። ቪዲዮውን ከመጀመራችሁ በፊት ቪዲዮውን ደግሞ እስከ መጨረሻው እውት ይጠቅማቸዋልና ሀሳብ አስተያየት መስጠት ያለባችሁ ቪዲዮውን እስከ መጨረሻው አይታችሁ ነው። እንግዲህ ብዙዎቻችን ቪዲዮውን እስከ መጨረሻው ሳናይ ኮሜንት ለመኮመት እንቸኮላለንና ከመቸኮላችን በፊት ቪዲዮ ምን እንደሚል ለምን እንደተሰራ ለሚጠቅመውን ነገር ሳናቅ ሩጠን ኮሜንት ወይንም ትችት ላይ እንሄዳልና ቪዲዮውን ረጋ በሚል መንፈስ እንግዲህ እስከ መጨረሻው አበረታቱኝ እላለሁ። ቪዲዮውን ሳላስረዝም አጠር አድርጌ ነው የማቀርብላችሁ። ቪዲዮ ዛሬ ምንድነው በመዳም ኩሽና ይዘሽ የቀረብሽው ዙዙነት ካላችሁ እንደተለመደው እንግዲህ የአረቦች ምግብ ወይንም ሀበሾችም አሁን የለመድነው ምግብ ፒሳ ይባላል። የፒሳ አሰራር እንዴት እንደሆነ ላሳያችሁ ነው ማለት ነው። እንግዲህ በመጀመሪያ ቅድሚያ ዱቄት፣ ከዛ ሰሃን፣ ከዛ ጨው፣ ካሜራ ወይንም እርሾ፣ ከዛ በመቀጠል ደግሞ ትንሽዬ ዘይት፣ ትንሽዬ ስኳር። እኔ በነገራችን ላይ ብዙም በግምት ነው፣ ግን ለእናንተ ቢያንስ ፊንጃል ግማሽ ስኳር፣ ትልቅ ፊንጃል ሳይሆን ትንሹ በሩብ ፊንጃል ስኳር፣ ሩብ ዘይት፣ ሩብ ማለት ነው ዘይት ትንሽ፣ ከዛ ጨው ደግሞ ቀምሳችሁ ውሃውን በእጃችሁ ከመጣችሁ በኋላ ቀምሳችሁ ነው ማለት ነው። ከዛ ወተት ግማሽ ኩባያ ትጨምራላችሁ። ከዛ እንግዲህ ዱቄታችሁን ነፍታችሁ ትጨምራላችሁ። ከሳህኑ ላይ በደንብ አድርጋችሁ ታሻላችሁ። እንግዲህ በጣም ጥብቅ ሳይል በጣም ልልት ሳይል በኋላ ስትደምጡት እንዲመቻችሁ ማለት ነው። ያው ትንሽ ዱቄት እያደረግነው የምንደምጠው ነገር ግን ስትደምጡት እጃችሁ ላይ እንዲያያዝ በጣም ዘይት እንዳይበዛ አድርጋችሁ እንትን ትላላችሁ ማለት ነው። ትደምጡታላችሁ። ከደመጣችሁ በኋላ እንግዲህ ቀጥታ ወደ ፎሮን አታስገቡ። ትንሽ ከሳህኑ ላይ ከእንትን ካላችሁ ከጠፈጠፋችሁ በኋላ እንትን ትላላችሁ ማለት ነው። ትንሽ ታቆዩታላችሁ ቢያንስ 15 ደቂቃ ወይንም 10 ደቂቃ። ወደ ላይ ብድግ ሲል ሊጡ ፍሩኑን ሸቀላችሁ ተውታላችሁ። ፍሩኑ እንደሞቀ ታስቀምጡታላችሁ። ታችሁን በኩል ተቀጥላላችሁ። እሳቱን ላውን ታጠፋላችሁ ማለት ነው። ከታች ብቻ ነው የሚለኮሰው። ከዛ እንደዛ ካደረጋችሁ በኋላ የታችኛው ገመር ሲልላችሁ ላይ ዘይቱን ጥቁር ካለ ቅጠሌ ካለ ከዛ ፍልፍል ቃሪያ የማይቀጥለውን ያን ተቆራረጡና በዚህ መልኩ ታፈሱበታላችሁ ማለት ነው። አፍሰሳችሁ ትንሽ ከቆየ በኋላ በመጀመሪያ ሶሱን ትሰራላችሁ። ሶሱ የሚሰራው ደግሞ እንዴት ነው? ትንሽ የነጭ ሽንኩርት፣ ቀይ ሽንኩርት አድርጋችሁ ታቁላላላችሁ። ከዛ ቲማቲም ትፈጫላችሁ። ቲማቲም ታቁላላላችሁ። ከዛ ቀሙን፣ ፍልፍል አስወጥ፣ ከሙን፣ ባህራት ጋሪ፣ ባህራት መሸከል፣ ማጅ አድርጋችሁ ሶሱን ትሰራላችሁ። ሶሱን ከሰራችሁ በኋላ ትንሽዬ ሳልሳ ጨምሩበታላችሁ አሻን ማርማር እንዳይል። ከዛ ጨው ትንሽ አድርጋችሁ ሶሱ ከተሰራ በኋላ ከዛ ቂጣው ወደ ላይ ብድግ ሲልላችሁ የታችኛው በስሎ እዛ ላይ ሶሱን ታረጉታላችሁ። ሶሱ እንትን ካለ በኋላ በላዩ ላይ ፍልፍላ በረድ፣ ዘይቱን ጥቁርና ቀይ ቅጠሌ አድርጋችሁ እንደዚህ ታፈሱበታላችሁ። ትንሽ ደግሞ ላውን ሸቀል ታረጉና ላውን በሰል እንደ ማለት ሲልላችሁ በላዩ ላይ ይሄን ማጅብ መብሹር ትጨምሩበታላችሁ ማለት ነው። ይሄንን እንትን ያለውን የተፈቀውን ወይንም የተፈጨውን
እንትን ጅምነ ማለት ነው። ላው ላይ ታረጉበታላችሁ። ከዛ ላይ ሸቃል አድርጋችሁ በደንብ ሳይቀልጥ ትተውታላችሁ። ከዛ ፍሩን ታጠፉታላችሁ ማለት ነው። ፍሩኑ ሲጠፋ በፍሩኑ ሙቀት ራሱ እንትን ይላል የመቅለጥ ባህሪ ያመጣል ማለት ነው። ማጅኑ እንግዲህ በዚህ መልኩ አስመሰላችሁ ታወጡታላችሁ። በነገራችን ላይ ታችሁን በደንብ ቅንብር ማለት አለበት እንደ ቂጣ እንዳይሆንባችሁ ወዲ ላይ ስለሚነፋ እንትን ይላል ማለት ነው። እና በዚህ መልኩ ይህንን የመሰለ ፒዛ በቤታችሁ ሰርታችሁ ቁርስም ሆነ እንግዲህ እራት ቀለል ያለ ምግብ ስፔሻል ይባላል። ይሄንን ተጠቀሙ። የመዳም ቅመሞች እንግዲህ በመዳም ቤት ብሎግ መስራት ያው እንግዲህ ፈጣሪ ከሆነ እሱ የፈቀደው ስለሚበልጥ ሀገራችን ገብተን በሰፊው እስከምንሰራ ድረስ ብሎጉ ይቀጥላል ማለት ነው። እንግዲህ በቅርብም ደግሞ ሀገራችን ገብተን ብሎግ በቤታችን በዛው በዴሳ ሰጎቻችን እንግዲህ ለሀፋችን ነገር እንሰራ ይሆናል ማለት ነው። እንግዲህ ለሀፋችን ስትይ እያሳቅሽን ብላችሁኛል እንደውም ባለፈው ማለት ነው። እና ይሄ እኮ ግድ ነው። ለሀፋችሁን ይዛችሁ እኮ መንሸራሸር ግድ ነው። እኔ ለራሴም ቢሆን አሁን እንግዲህ ሀገሬ በሰላም ያስገባኝ እንጂ በሰላም በፍቅር ከቤተሰቦቼ ያገናኘኝ እንጂ ከተገናኘሁን እንግዲህ ኑሮ ሀ ብሎ ሲጀመር ከበጠንያ ነው ወይንም ከብርድ ልብስ ነው። ምክንያቱም ብርድ ልብሳችሁን በደንብ ካልተጠቀለላችሁ እንዴት ነው ነገሩ? በኑሮ ውድነት በብርድ በሀሳብ በትካዜማ አይቻልም፣ ኑሮ አይገፋም። ስለዚህ ምንድነው ማድረግ ያለብን? ደህና በጠንያ ይዞ ግማሹን አንጠፎ ግማሹን ለብሶ ጊዜውን ማሳለፍ። ይሄ ስፔሻሊ ምግብማ ሲያምረኝ ይቀራል። እናቴ እንዴት ነው ነገሩ? አንድ ሰላጣ ለመብላት እኮ አንድ ሎሚ 50 ብር ገብቷል። ስለዚህ ሲያምረኝ ይቀራል ማለት ነው። 50 ብር አወጣሁ ማለት በቀን እሰቡት እንዴ! ምን ነው እናቴ፣ ምን ነው ሸዋ አልበላ ብሎ ለምን አይቀርም? ሽሮ በእንጀራ ያሳጣኝ። እንግዲህ ሽሮ በእንጀራም ያቃቃተው አለ፣ ግን ሽሮ በእንጀራ ያሳጣኝ። ሽሮ በእንጀራ ይቀሳር ያጥቅሽ ብለችለሽ ምን ነው መዋ ለምን እና ወደ ሌላ ውስጥ እያስገባችሁ ነው። ለማንኛውም የዛሬው ቪዲዮ ይሄንን ይመስላል። ምክንያቱም ስለ ፒዛ አሰራር እንግዲህ በተደጋጋሚ ሰርቼዋለሁ። ነገር ግን ያው እንደዚህ ረጋ ብዬ አልሰራሁትም፣ ሩጫ ነበርና ዛሬ ግን የምር ቪዲዮውን እስከ መጨረሻው ይጠቅማቸዋል። ምክንያቱም ቀስ ብዬ ነው የሰራሁት። ሁሌ ግን ያው ስሰራም ወይ ቪዲዮ ስቀራ ሴትዮ ትመጣለች የምር ወይ ስቀርጽ ቪዲዮ ሴትዮ ይመጣልኝ ወይንም ልጆቹ እንጫጫሉ ምናምንና እንደዚህ ረጋ ብዬ ቪዲዮ የቀረጽኩበትን ቀን አላውቀውም ነበረ። ዛሬ ግን ለምን ብዬ እንግዲህ ሰርቼዋለሁ ማለት ነው። ቪዲዮውን እንግዲህ ሁላችሁም ትወዱታላችሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ግን አትዘንጉ። የምር እንዲሁ ሰብስክራይብ 2 አመት ሙሉ 2000 አይደብርም? የምር በጣም ነው የሚደብረው። እንደ 2000 እንደ ሰዓቴ ስታውት ሄዷል። አንዴ ሄዷል መቼም አይመለስም። ነገር ግን እኔ እንጃ በጣም ነው ያዘንኩባችሁ ስራህን ማለት ነው። ምክንያቱም ለምን እኔ ምን አደረኳችሁ? ምን አለ ሰብስክራይብ አድርጋችሁ ምን አለ እንደ ሰው 5-6 ሺህ እንኳን ብገባ የምር ነው ሰው። በነገራችን ላይ ሁሌ እኮ የሚፈልገው ፍትፈታ፣ በዛ ሄዲ በዚህ መጣ ሮጣ ቀደመው ሄዲው በቃ ይሄ ነው የምፈልጉት እንጂ እውነት ሪል ላይቭን የሚያሳያችሁ ሰው ቢሆን አወዱን ብዬ አስባለሁ። ምክንያቱም እኔ እንጃ ምን አይነት ቪዲዮ ሰርቼ ቫይራል ቢወጣ እኔ ነው የማየው ማለት ምን አይነት ቪዲዮ እየሮኩ ወይንም እየተጋጋጥኩ እንደዛ ነገር እኔ አላረገውም። ለምን ብዬ ነው መጋጋጠው? ለምን ብዬ ነው መሯሯጠው? እናቴ ያለ አይነት ሳይከፋው የሜዲየም